ላይ መጥቶ ያወርደኝ እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ። እናት የወለደችው የአውሮፓ ቡድን እኮ ነው ማለት ማንንም እናት የወለደችው ከኔ ጋር የሚሳፈት ቲም የለም አሁን ዓለም ላይ ማንንም ማለት ነው። ይወል እንዲህ ነው ማይ ወደታች እንዲህ ማለት ነው። እንዲህ በጣም ነው ምንቃቸው እኮ ይወል አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው መለቃቸው። ምክንያቱም ልካቸውን እያሳዩአቸው ነው። እያንዳንዳቸው ሜዳቸው አይቀሪ ሜዳ አይቀሪ እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት። እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ? ማንነኝ እኔ? አርሰናልኛ ማን አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በፔንች ተጫዋቾቼ ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፊዋለሁ ማለት ለጣጥፊዋለሁ። ለእያንዳንዱ ጨዋታ ፎርሙላ አለኝ። ምን ታመጣለህ አሁን? ቋጠር አልቋጠርክ ይወል በመቋጠር ከሆነ ሊቁኔ ነኝ በቃ ለትነቀንቀኝ አችልም። አንተ ቋጥረህ የኔ ቡድን ነጥብ ከጣለኔ ሞቻለሁ ማለት ነው። አንበሳው ገባህ አይደለ? ስለሆነ አሁን እግርን ትታጠባለህ፣ ጸጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ። ኢንተርኔት ነጥብ አትለኝ ዘንድሮ ማንንም አባቱ ነው ነጥብ የሚያጥለኝ። ትርፍዬ መጣውልሽ ላጭሻለሁ። በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው። እራትሽን በልተሽ እገርፍሻለሁ። በሜዳ ግርፍ ነው ማድረግሽ። እሺ ቴንክ ዩ። ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው ሁለቴ ደውሎ። እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ ሁለቴ ይቀጣል? አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም? እንደኔ ድምፅ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈ የሚሰጥን ተሰጥተ ተቀብለ አትሄድም? ምን አስለፈለፈክ? ጭራሽ ብለህ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካስ ያስከው አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸውም። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካልሆነለትም እና እንደ ሀሳብ ሸተፋካብ ወያኔ አጣጣም ጨጓራህን አታሳርራለ። ድሮም ባጃ ነው አሊያን ድረስ እንቋጥር ሄደን ነበረ። ባዶ እጃችንን ተመልሰናል። እንግዲህ 3 ነጥብ ይዤ እመጣለሁ ብዬ ነበረ። እንግዲህ ድሮም ጣሊያን ጠላት ናት። ድሮም ተረኛውን አስገባው። የሚገርም ጎልማ አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። 3 ተከላካይ ነው የሚያቅፈው። አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ክፉ ሰው ምን ነው እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ሳንሲሮ የኛ ሜዳ ነው፣ የሁላችሁ ሜዳ የኛ ሜዳ ነው። እንደውም ካሁን በኋላ የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ነው። ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እንኳን እንደ 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ነው፣ ሩትለስ ነማ። ሃቨርትን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮከሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ እረፍት ታገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆንሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ነው 1 ጌም ኢን አ ሮ ላይ ነው 1 ጌም ኢን አ ሮ ነው እያለ ያለው እኮ 5 ጌም ኢን አ ሮ አድርግለትና የዛኔ ከኛ ጋር ታወራለህ። ልለጥፍ ነው ምን አለ በላይ ነው አርቴታ እንደውም እነዚህ ተጫዋቾች ማጫወት ራሱ አልነበረበትም። ገባ? ያን ያህል ነው የሚንቃችሁ። እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ። አርሰናል አሸንፏል። ኢንተር ሚላንን ሜዳው ላይ ሄደን ስጥጥ። ኧረ ምን አይነት ቲም ነው ያለን? ጋብሪኤል ጄሱስን አድንቄ ሳልጨርስ ገባና ጊዮኬሪሽ ምንድነው ዛሬ ያየነው ጨዋታ? ምን ስክሪፕት ነው? ምንድነው ገና ከተጀምሮ እስኪያልቅ ድረስ ምን አይነት ይሄኛው ቲማችን ይበልጣል መሰለኝ ከዋናው ከኖርማሉ ይሄ ይበልጣል። አሁን ከኖቲንጋም ከተጫወተው ቲም ይሄ ይበልጣል።
ማን 7 ተጫዋች ቀየረን ገብተን ጥፍጥፍን ያደረግናቸው ሉዊስ ኬሊ ማለት ነው። የዘንድሮ የሚገርመው ጨዋታው ዛሬ ነው የጨዋታው። በጣም ጽድት ያለ ማን በትከሻ ሰውን እየወረወረ ምናምን። ጄሱስ ምንድነው መሰረው 2 ጎል ማን ስለሆንክ ነው ዝም ብለህ የምታገበው? አተ በጣም ነው የምትችለው ማን ኤዜ በዚህ ምና ቲሙ ተመችቶኛል። ማን ጽድት ያለ ጨዋታ ነው የተጫወተው። ማን በስማ ጄሱስን አርልቄ ሳልጨርስ ገባና ያ ደግሞ 90 ዲግሪ ላይ ቅርቅር። እንደዚህ አይነት ጎል ያየኸው መች ነው? ራይስ መጨረሻ ጊዜ ማድሪድ ላይ ሲያገባ ነው እንደዚህ 90 ዲግሪ አይነት ያያችሁት? ምንድነው ኢንተር ሚላንን ሜዳው ላይ ከቀጠቀጥ ነው ማን ነው የሚያስቆመን? እኔ በዚህ ክለብ ምክንያት ስንት የነተው ሌሊቶችን አሳልፍ አንዱን እንኳን ብተኛ ከሸፈ ሌሊት አሳልፍ ቀጣይማ ትልምናለ እኛለሁ ሲደርስ ጅሞ አርሰናል በዚህ ዓመት ልክ እንደ ቅዘን የሚፈጥን ቲሞች ካሉ እንደ ቅዘን ጩፍ 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 አድርጎ ይወጣል። አለቀ። ምላሷ ትንሽ ረዝሞ ነበር ያካ እንጂ ትንሽ ረዘም ብሎ ነበር። በደንብ አድርጎ አጠራ አድርጋ መጣች። በደንብ አድርጎ አጠራ ብሎላታል። በደንብ ፈጠነ እንደ ቅዘን ጩፍ 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 ሲል አርሰናል መጣና ጩፍ 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 አደረገ። አለቀ። እንደ ቅዘን አትፍጠን አርሰናል በዚህ ዓመት ደምላሽ ነው። ካፈላ ያፈላል። አለቀ። አጉን እንደ አፈላለው ካልክ ያፈላል። በደንብ አድርጎ አፈልቶ ይመጣል። ዮኬሬሽ ደግሞ ምንድነው ፈረስታፍ አማችሁኝ ብዙ ሰደባችሁኛልና የሚገርም ያጥቂ ጎል ምን አይነት በቃ ስትራይከር ስትሆን እንደዚህ ነው። በቃ የሚገርም ጎል። ጄሱስ ደግሞ ሲቲ እኮ በኔ ኃይል ነበር እኮ ያውላ ዋንጫ የሰበሰበው እኔም እኮ ምርጡ አጥቂ ነኝ ብሎ የሚገርም ጎል። ኧረ ጄሱስ፣ ኧረ አርሰናል ዛሬ በቢቲሙ ገብቶ ኢንተር ለብ ፈንደድ አድርጎ ለብ። ኮንግራ አርሲ ፋሚሊዎች ይመሻችሁ። በቃ ብቃት ነው። ትቃጠላለህ ውስጥ በቃ በብቃት ነው ያሸነፉት። ለምን ኢንተርን በዚህ ያለ ካልጠበቅኩትማ ገብቷል። በሜዳው ነው የተጫወተ ያለው። እንዴ አርሰናል ዋናው ቲሙ ነው ምንድነው ነው ያልኩትኝ። እኔ እኮ ይሄ ጂሱስ ከመቼ ጀምሮ ነው እንደዚህ አይነት ብልግናም የጀመረው? ነው ያልገባኝም እኮ ዮኬሬሽ ምናምን አያስፈል። ይሄ ሰውዬ ትክክለኛ ምንድነው የሚሻለው? እኔ በቃ የቻምፒየንስ ሊጉም ነገር አሳሳቢ ነው። ይሄ ቲም ይሄና ባርሳ ነው በቃና ሙኒክ ናቸው አሉ የሚባሉት አሁን ለቻምፒየንስ ሊጉ በጣም የመብላት ቻንስ ያላቸው አርሰናል፣ ሙኒክና ባርሳ ናቸው። እኔ አይኔ እያየ ወደ ሌላ ነገር ነው የምንሄደው። እኔ ፕሪሚየር ሊጉን እንኳን በቃ ሳንፈልግ ልንቀበል ነው ገብቷል። ቻምፒየንስ ሊግን የማይሆን ነገር ነው የማይታሰብ። ለማንኛውም በጣም የሚገርም ጨዋታ ነው የተመለከትነው። ዮኬሬሽ ራሱ ገብቶ ሲያስቆጥር ከባድ ነው። እንደ ሲቲ ደጋፊ ማለት ነው ጊዮኬሬሽ ላይ ሙድ እንዳትይዙ የምር ረበስ ያየህ አይታል። የአርሰናል ደጋፊ ሳካ ስቲል ለጊዮኬሬሽ የማይሰጠው ችግር አለበት። በቃ ወይ ደግሞ አያስተውለውም ይሆናል ወይ አውቆ ነው። ጊዮኬሬሽ ከገባ ከደቂቃዎች በኋላ ምናምን እዚህ ጋር እያለለት ብቻውን ሳካ ስቲል ሞከረው ኳሱን አላገባውም ማለት ነው። ከዛስ ጊዮኬሬሽ አገኘ እድል ምናምን ሳካ እንዲየሮጠ ላይ ያልፈለት ሲል ፓስ ላይ ያደረግለት ሞከረ አንሰልፊሽሊ ማለት ነው። ከዛ የሆነ መልሶ መጣለ ኳሱ። አይ ቲንክ ሳካ ኢንቴንሽናሊ መልሶለትም ሊሆን ይችላል። የሚገርም ፋይነስ ሹት ማለት ነው። ኢፌ ጥብስ አድርጎ አገባው። ጊዮኬሬሽ እግዚአብሔርን ይችላል እረ ሹቱ። ሌላኛው ደግሞ በቃ ሴት ፒስ ነው 2-1 አደረጉ በሴት ፒስ። ግን ስቲል አርሰናል በጣም ይችላል ማርያምን። እረ በስመ አብ ቀናው በቃ በዲፌንሳቸው ምንም በጣም ይጠቃሉ እኮ ግን የኛን ካየው በኋላ። ለማንኛውም በተከታታይ 7 ጊዜ ቻምፒየንስ ሊግ አሸንፈው አያውቁምና አደረጉት መሰለኝ። ይመቻቸው። ፕሪሚየር ሊግ ላይ ነው የምንቆጥረው። 3 ጎል ማን አስቆጠረ በለኝ። ቪክተር ዮኬሬሽ፣ ጋብሪኤል ጄሱስ 2፣ ቪክተር ዮኬሬሽ 1፣ ጋብሪኤል ጄሱስ 2። ቢስሚላ ያበደ ጨዋታ፣ አሪፍ ጨዋታ ነው የተጫወት ነው። ክፍተቶች ነበሩ። ስኬሊ አሁንም አልመጣላትም ሙዷ፣ ኤዜ ሙዱ አልመጣለትም። ሜሪኖ ለምን እንደገባ አላቅም። አርቴታ ዋኔሪን አላስገባው። እነዚህ ሁሉ ችግሮች ነበሩ። ግን ሳንሴሮ ላይ ሄደን ከነዚህ ሁሉ ችግሮቻችን ጋር 3-1 ቀውጠነው አለው ምልህ። ቢስሚላ ጸደይ ጨዋታ። ሞስኬራ ተመልሳለች። አሪፍ ነበረች ዛሬ። በተለይ በቃ ትንሽ ደቂቃ ሲቀራት ድረስ በጣም ጸደይ ነበረ። ደስ ብሎኛል። ሳንሴሮ ላይ ሄደን 3-1 ድምጥማጡን ያጠፋ ነው ኢንተርን እና እንኳን ደስ አላችሁ። ሁላችሁም ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ወያላው አሽሙር መሆኑ ነው ወይኔ። 3-1 ነው ስለጠለጥ። አንቺ ከሜዳው ውጪ ሄደሽ 3-1 ለጠለጥሽ። ለዛውም አንቺ ኢንተርን፣ እኔ ደግሞ ቦዶ ግልምጥ ጊንጥ ምናምን። ወይኔ
እኔ ደህና ረስቼ ነበር እኮ 1 ሰዓት ከምናምን ነው። ለምን ነው የምታስተውሱኝ? በስኮር ሺቱ ሌላ እንትን ያጣችሁ ነው። ሌላ ጎል 3-0 ማድረግ ትችላላችሁ ወይ 3-4-1 ምናምን ማድረግ የቻላችሁ 3-1 ለነገር ማለት ነው። ወይኔ አይ ከእናንተ ጋር ነው ለዋንጫ መፎካከሩ። ለማንኛውም እናንተ ከሜዳ ውጭ እየሄዳችሁ ኢንተርኔት ለጥፋላችሁ፣ እኔ በጎዶ ግን ይመቻችሁ። ለማንኛውም እናንተ ይመቻችሁ፣ እኛንን እንጂ የዞረብን ይመቻችሁ። እንኳን ወደ ጋብሪኤል ሄሱስ ሾው በሰላም መጣችሁ። ምን አይነት ፐርፎርማንስ ነው! ዋው 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 ዋው! ጋብሪኤል ሄሱስ ዌልካም ባክ ቱ ዘ ቻምፒዮንስ ሊግ። የሚገርም እንቅስቃሴ፣ ሙሉ ቡድኑ ጥሩ ነው፣ ግን ምንድነው የትራንዚሽን ችግር አለ። ቤተሰብ ዴክላን ራይስ ያስፈልገናል። ኢዜ ትንሽ ደከም ብላለች፣ አልፈርድበትም። ለበርካታ ሳምንታት ደቂቃዎችን አላገኘም። ሶ ቡድኑ ጥሩ ነው። አንዳንድ የስኳድ ሮቴሽኖች ነበሩ፣ ነገር ግን ሳንሲሮ ሂደን ኢንተር ሚላንን ለማጋየት 10 ደቂቃ አልወሰደብንም። ማማኒው ጋናርስ ነቃ ደንገጥ በሉ፣ ጎል እንጨምራለን። እንዳያሳስባችሁ ቀብረር ብለን ነው አንደኝነታችን ይዘን የምንጨርሰው። ሰዎች ያወራሉ፣ አርሰናል ይበራል። ሚላን ነው ይህንን ሰርጎ ገብ ለጠለጥ ነው። አጥቂዎቻችን ሁለቱም አግብተዋል። ጊዮኬሬስም ደሞንስተር አግብተዋል። ጋብሪኤል ጄሱስም አግብተዋል። የሚገርም ውጤት ነው። በሜዳቸው ሄደን ሸከሸክናቸው። እንለያለን። ዛሬ ይሁን ለገነርስ ነው የቋጠርኩት። ተመቻችሁ? አክቹሊ ማለት ነው ብትሸነፉ ደግሞ ማለት ነው ቀለሙ ይለያያል እንጂ የኤሲ ሚላን ኩራት ናቸው። የኤሲ ሚላንም ኢንተር ሚላንም የሚላን ኩራት ናቸው ብዬ ለነኩራችሁ ነበረ። ተገለበጥን ትላለህ አባቴ። በቃ ምንም ማድረግ አይቻልም። ለብሰን ወጣናል። አንደኛው የሚኬል አርቴታው አርሰናል ምህረት የለሽ ጨካኝ ቡድን መሆኑን አስመስክሯል። ከ77 ጨዋታዎችን በማሸነፍ በአውሮፓ ሻምፒዮንስ ሊጉ 21 ነጥቦችን በመያዝ መሪነቱን እንደያዘ ወደ 16ቱ ዙር ማለፉንም ማረጋገጥ ችሏል። ዛሬ ወደ ጣሊያን በመጓዝ ኢንተር ሚላንን የገጠመው መድፈኛው አርሰናል እንግዲህ 3-1 በማሸነፍ ነው 3 ነጥብ ማስመዝገብ የቻለው። በዚህ ጨዋታ ላይ ጋብሪኤል ጄሱስ 2 ጎሎችን በስሙ ማስመዝገብ ችሎ ነበር። 10ኛው ደቂቃ ላይ ጎል ካስቆጠረ በኋላ ኢንተሮች መልሰው በሱቺቻ አማካኝነት 18ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥረው ጨዋታ 1-1 ነበረ። ከዛ ጋብሪኤል ጄሱስ በድጋሚ 31ኛው ደቂቃ ላይ ከሴት ፒስ መድፈኞቹ አርሰናሎች እንደለመዱት እንግዲህ ጎል አስቆጥረው 2-1 መሪ መሆን ቻሉ። ከዛ በኋላ ኢንተሮች ሞር የማጥቃት ፍላጎት ነበራቸው። መድፈኞቹም እንግዲህ በትዕግስት ኳሱን ለቀው በካውንተር አታክ ለማጥቃት ፍላጎት ነበራቸው። ከዛ በኋላ ቀይረው ባስገቡት ዮኬሬሽ አማካኝነትም 84ኛው ደቂቃ ላይ በጣም ቆንጆ ጎል አስቆጥሮ ጨዋታውን 3-1 ማሸነፍ ችለዋል ማለት ነው። የአርሰናል ቤንች ስኳድ ዴፕስ እጅግ በጣም የሚገርምና የሚያስደነግጥ መሆኑንም ከታዘብንባቸው ጨዋታዎች አንዱ የዛሬው ይመስለኛል። በቃ ቋሚ ያሉ ተጫዋቾች እንዳሉ ሆኖ ተቀይሮ የሚገቡ ተጫዋቾች ስትመለከቱ በጣም ነው የሚያስደነግጠው። ለማንኛውም የሚኬል አርቴታው አርሰናል በአውሮፓ ሻምፒዮንስ ሊግ ያለውን እጅግ በጣም አስደናቂ የሆነ 100% የማሸነፍ ግስጋሴ እንግዲህ ማስቀጠሉን ተመልክተናል ማለት ነው። አርሰናል 100% የቻምፒየንስ ሊግ ፌዝ ግስጋሴውን አስቀጥሏል። አንደኛ መሆኑንም አረጋግጧል። ከዚህ በኋላ ከረታል ማቲን አሸነፈም አላሸነፈም አንደኛውን ምድቡን የሚጨርሰው ጋብሪኤል ጄሱስ ከ2 ዓመት በኋላ መጥቶ 2 ግብ አስቆጥሯል። እንግዲህ ከ2 ዓመት በኋላ የምታስቆጥሩት ጎል 2 ሲሆን እጅግ ልዩ ስሜት ነው የሚኖረው። እንደዚህ በጣቶቹ